ግዲያ እንዲሁ ምን ይትንክርነሽ ምን ፈልገሽ ነው? ቆይ እኛ ቤት ማለት ነው ኤቢና ዳጣ ማለት ነው እንደዚህ እንደ ሰላምዬ እንደዚህ አረገዙ። እነዚህ ማን ናቸው? እነዚህ ያንቺ እህቶች? አዎ እነዚህ የኔ እህቶች። እንዴት ምን ባል አላቸው እንዴ? ባል የላቸውም። ባል ሳይኖራቸው? አዎ። በስመ አብ ወወልድ ወመንፈስ ቅዱስ ምኑን አመጡታ? እንዴ ሰርፕራይዝ! ቆይ ቆይ ያላችሁኝ ነገር በሙሉ ውሸት ነው ማለት ነው? አባዬ ሁሉም ነገር ውሸት ነው። እኔም ኤቢም አላረግዝም አባዬ፣ ሁሉም ነገር ፌክ ነው። ቆይ እናንተ ምን አይነት ልጆች ናችሁ? አባዬ ተረጋጋ። እንደዚህ ይደረጋል እንዴ? ቆይ አንድ ነገር ብንሆንስ ደንግጠን። በእውነት የሰራችው ስራ በፍጹም ምንም በቃ ካይምሮዬ በላይ ነው። ወደሽኛል መሰለኝስ? እኔ ለዛ ወርቅ ለብሳ ብትመጣ ለራሱ አልወደህም። እሺ እኛ ቤት እኮ ኬክ ተገዝቷል። እሺ እና ደግሞ ማለት ነው ናታንና ዳጣና ናታን ለዳጣ ትንፋሽ ሲሰጣት በጥግ በኩላማ መጠን አረ የንድማጣው ይሄን ማን የማይቼ ነበር? እንዲያውም እንትን አተላና አመድ የለመደ ሰይጣን ነው መስሎኝ እንዲያው አካላዩ ላይ እንዲያው አናቱን እንዲያው ሰንጥቄ ጥየው ነበር እኮ ናታንን እጄን በእጄ እንዲያው ለቃጫው እንዲያው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የዳጣ ድራማ ተከታታዮች የናታንና የዳጣ ወዳጆች፣ አድናቂዎች፣ ቤተሰቦች ማለት ነው። ይሄ ፊልም አንዳንዴ ያስቃልም አንዳንዴ ያናድዳል ማለት ነውና ዳጣና ኤቢ ፍቅር ተስማምተው ያው ለደቂቃ ቢሆንም ተስማምተው እናትና አባታቸውን ሁለቱም ተመሳጥረው እናትና አባታቸውን በጋብቻቸው ቀን ሰርፕራይዝ አድርገዋል ማለት ነው። እጅግ በጣም ነው ደስ የሚለው ውድ ቤተሰቦቻችን፣ በጣም ደስ የሚል ሰርፕራይዝ ነበረ። ሰርፕራይዛቸውን ተሳክቶላቸዋል። ያው ሰርፕራይዝ ሆነዋል ማለት ነው። የእርግዝና መከላከያውን የጥፍር ቀለም ቀብተው ሁለቱም እርጉዝ እንደሆኑ የሚያመለክት ስለሆነ ሁለቱም ሰርተውላቸዋል ማለት ነው። እነሱ ግን ደረጀ ማን ነው ልጆችን የደፈረው ወንድነቱን ነው ቆርጬማ ብለው እያለ እያበደ ነበረ። ነገር ግን ያው እነሱ ተመሳጥረው ሁለቱም የጋብቻቸውን 25ኛ ዓመት ለማክበር ስለነበረ አክብረውላቸዋል ማለት ነው። ደስ በሚል መልኩ አክብረውላቸዋል። ደረጀ ግን በፍጹም አላመነም። በፍጹም ማርታም አላመነችም። እንዴት እናንተ ተስማምታችሁ እኛ እንዴት አደርጋላችሁ? የሆነ ነገር ብንሆንስ ኖሮ ብለው በጣም ደንግጠው ነበረ። ምክንያቱም በፍጹም አልጠበቁም። እነሱ ያው ናታንንም ጠርጥረውት ነበረ ግራ ሲገባቸው ማለት ነው። ደስ የሚለው ግን ሁለቱም ተስማምተው 25ኛ ዓመታቸውን በደመቀ መልኩ አክብረውላቸዋል ማለት ነው። እጅግ በጣም ደስ ይላል። ኤቢም ፖሊስ መጥቷል። ፖሊስ ቤታቸው ድረስ አርጁን ፖሊስ ይዞ መጥቷል ማለት ነው። አሁን ላይ እንግዲህ ትታሰር የምናውቀው ነገር የለም። እዚህ ጋር ግን እያስመሰለች የውሃ ጓደኛ እያስመሰለች ውሃን አስመስላ ስትሰራ የናታንና የዳጣ ጉድ ሊወጣ ነበረ። ዘበኛውም እኔም ባይቻለሁ ኧረ እንዴ ጋንጃውን ብዬ እጄን በእጄ ገድየው ነበር እኮ ምናምን ብሎ ሚስጥር አውጥቶ ነበረ። ነገር ግን ያው እንደገና ድብስብስ ተደርጎ ታልፏል ማለት ነው። እውነት ዘበኛው በጣም የሚያስቅ ልጅ ነው። የሚያስቅ ሰው ነው ማለት ነው። ምክንያቱም
ያው እንደገና ድብቅ ባያደርግ ኖሮ በቃ በእርግጥ ማርታ ገብቷታል። ማርታ ሁሉም ነገር ገብቷታል ማለት ነው። ደረጀ ግን በፍጹም አልገባውም ማለት ነው። ምክንያቱም ደንግጠዋል ምናምን ብለው በጣም ደንግጠዋል። ማርታ ግን እውነቱን ሁሉንም ታውቃለች ይመስለኛል ማለት ነው። እና እንዴት የሁሉ ነገር ይፈጠራል? እንዴት እንዲህ ሰርፕራይዝ ታደርጉናለች? እኔ በፍጹም አልጠበቅኩም። የሆነ ነገርስ ብሆን እያለ ደረጀ እያበደ ነበረ። ግን በጣም ደስ ብሏቸዋል። ከዛም በምርቃን ለእናንተም የተባረከ የተቀደሰ ትዳር ይስጣችሁ ምናምን ተብለው በምርቃት ተሸኛኝተዋል ማለት ነው። በጣም ነው ደስ የሚሉት። እንደዚህ ቢሆኑ ጥሩ ነበረ። ግን የደረጀ ህይወት በጣም ያስፈራል፣ ያሳዝናል። ምክንያቱም ማርታያን ሁሉ ያወቀች ቀን ያው ማውቋ ደግሞ አይቀርም። እውነት አንድ ቀን ተደብቆ መውጣቱ አይቀርም እና እውነቱ ይህም ባይፈጠር ጥሩ ነበረ። ግን ስለተፈጠረ አሁን ምን እንደሚሆኑ በጣም ያስፈራል ማለት ነው። ምክንያቱም ማርታ በዚህ ልክ ነው የምታምነው፣ በዚህ ልክ ነው የምትወደው እና ይሄ ደረጀ ይህን አደረገ ብትባል እኔ እንጃ ራሷን የምትገልሉልኝ ይመስለናል ማለት ነው። ደረጀም የፈራው ይሄ ነው። ይሄ ቤተሰብ እንዲህ እንዳለ ባይለያይ ጥሩ ነበረ። ኤቢ ግን እውነት ለመናገር የስራውን ማግኘት አለባት። እስር ቤት ትገባለች። ምክንያቱም አሁን አርጁን ፖሊስ አመጥቷል። ፖሊስ እስከመጣ ድረስ ደግሞ ይሄ ሁሉ ነገር ያው ካሜራም ስላለ ምንም ስላለ እዛ ቤት ውስጥም ልጁም እንደቀረ ስላለ ተደብቆ አይቀርም፣ እውነታው ይወጣል ማለት ነው። እንግዲህ አብረን የምናየው ይሆናል። ግን እዚህ ጋር ሲያከብሩ እውነት በስመ አብ እና የሁሉም ቤተሰብ እንደዚህ ቢሆኑ ተብሎ የሚገመት ነው ማለት ነው። ለሁሉም የእውነትም ለሁሉም እንደዚህ አይነት እንትን ይስጠው ማለት ነው። እንደዚህ አይነት ፍቅር ይስጠው የእውነትም ማለት ነው። ይሄ ድራማ ነው፣ ግን የእውነትም እንደዚህ አይነት ፍቅር ለሁሉም ሰው ይስጠው። ውድ ቤተሰቦቻችን እናንተም ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። ስለነበረን ቆይታ እጅግ በጣም እናመሰግናለን። ዳጣና ናታን እንደሚጋቡ ተስፋ እናደርጋለን ማለት ነው። ይጋባሉ ብለን እናስባለን። እንዲጋቡ ምኞታችን ነው ማለት ነው። እስከዛ እናንተ ግን ያው ሰርጋቸውን እናያለን። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ውድ ቤተሰቦቻችን ስለነበረን ቆይታ ቴንኪው።